በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ክርስቶሳውያን በወልድ ውሉዳን እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች ወደደንና ባፈቀረን እስከ ሞት ድረስ በታመነልን አምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል እያላችሁበት እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ምስጋና የባህር የሆነ አባት ዘላለም አባት ሰራዊት ጌታ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ለይተ መስግኖ እናት አትቀርምና እናታችን ቅድስት ድንግል ማርያም ስለ ስሟ፣ ስለ ክብሯ፣ ስለ አማላጅነቷ የተመሰገነችና የተወደሰች ይሁንልን። ጻድቃን ሰማዕታት፣ መላእክት፣ አባቶቻችንና ቅዱሳን እናቶቻችን እንደየክብራቸውና እንደየማይረጋቸው የተመሰገኑና የተወደሱ ይሁንልን። ውድ የቻናላችን ቤተሰቦች ይህ መንፈሳዊ ሚዲያ በየዕለቱ ቅዱሳን አባቶችን ገድል፣ ድርሳን፣ ስንክሳር፣ ተአምር የምንለቅበት መንፈሳዊ ሚዲያ ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክ፣ ሼር በማድረግ ኮሜንት መስጫው ላይ ሐሳባችሁን በማስፈር እንድታበረታቱን በልዑል እግዚአብሔር ስም እንጠይቃለን። ተአምረ ዘርአ ቡሩክ። በእግዚአብሔር ሰው ብፁዕና ቅዱስ በሚሆን በዘርአ ቡሩክ በሚኖርበት ሀገር ውስጥ በብዙ ዓይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ በሽታዋን ብዛት የደዌውን ጥናት አይተው በሽታዋ እንዲያድናት በሽተኞችን በጸሎቱ ለሚያድን ሙታንን በአማላጅነቱ ለሚያስነሳ የጻድቁ አባታችን ዘርአ ቡሩክ ሂደን በሽታዋን እንንገረው እያሉ ያዝኑ ነበር። ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞችን እንደሚድኑ ሙታንም እንደሚነሱ እናምናለን እና የልጃችን የበሽታዋን ጽናት ልንገርህ መጥተናል። አሁንም ልጅህን በጸሎት አትርሳት፣ እንድትሞትም አትተዋት ብለው ከእግሩ በታች ወደቁ። ጻድቁም የልጇን ደዌ ጽናትና በሽታዋን ሊነግሩት የመጡ የእናት አባቷን አዘናይቶ እንደ እነርሱ አዘነ። ወደ ቤታችሁ ሂዱ፣ እግዚአብሔር ከበሽታዋ አድኖ ያስነሳላችሁ አላቸው። እነርሱም ይህንን ነገር ከጻድቁ አባታችን ሰምተው ወደ ሀገራቸው ሄዱ። ከእርሷ ዘንድ በደረሱ ጊዜ በሽታው ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽታዋንም ጽናት አይተው መልሰው ወደ አባቷ ወደ ጻድቁ አባታችን ቤት ወሰዷት። ወደ እርሱም ሲወስዷት ያቺ ሴት በመንገድ ሞተች። ያን ጊዜ እናትና አባቷ አዘኑ፣ እጅግም ደነገጡ። ወደ ቤቱ ወስደው ወደ እርሱ አቀረቧት፣ በፊቱም አስቀመጧት። ያም ጻድቅ በመንገድ የሞተችው ሴት አምጥተው ከፊቱ እንደ ጣላት ባየ ጊዜ ትቷቸው ሄዶ ከቤቱ ገባ። ያ ጻድቅ አባታችን የሞትና የምሕረት ልጅ እንዳልሆነ በመንፈስ ቅዱስ ተገልጾለት ያውቃልና ከጥቂት ጊዜ በኋላ መጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜም አስነስቶ ያመነኩሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክት ባርኮ የምንኩስና ልብስ አለበሳት። ያን ጊዜም ከእንቅልፉ እንደሚነቃ ሰው ፈጥና ተነሳች፣ ከሞትም ዳነች። ዘመዶቿና ቤተሰቦቿ እዚያ ቦታ ያሉት ሁሉ እጅግ ደስ አላቸው። ይህን ተአምር ያዩትን ሁሉ አደነቁ።
በርሳቸውም የጻድቅ አባታችን ሞት በማስነሳት ድውይ በመፈወስ እንደ እግዚአብሔር ተአምራትን ያደርጋል። ለእኛ ግን ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ተአምራቱንም ካዩ በኋላ የጻድቁ አባታችን ጸሎት ሙታ ከተነሳች ከዚያ ሴትዮ ጋር በለመኑት ልመና ሙታንን ያስነሱ ዘንድ ሥልጣን የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ተአምር 2 ጸሎቱና በረከቱ ለዘላለም በእውነት ይደርብንና በአባታችን አቡነ ዘርአብሩክ ያደረገው ተአምር ነው። ምጽርሃ በምትባል ሀገር አንዲት ሴት ነበረች። ያችንም ልጅ እናትና አባቷ ከወንዶችና ከሴቶች ልጆች አብልጠው እጅግ ይወዷት ነበር። እሷን ከመውደዳቸው የተነሳ እናቷ ሀገር ላለ ለአንድ ጎልማሳ ሚስት እንድትሆን ዳሩለት። ከባሏም ጋር በተድላ በደስታ ጥቂት ቀን ኖረች። ከባሏ ጋር ሳለች ጽኑ በሽታ ያዛት፣ እጅግም ታመመች፣ ለሞትም ደርሳ ነበር። እናትና አባቷም መታመሟን በሰሙ ጊዜ ልጃቸው ወዳለችበት ሀገር ፈጥነው ሄዱ። በደረሱም ጊዜ ታማ አገኟት። የበሽታዋን ጽናት አይተው ወደ ቤታቸው ወሰዷት። ከእናትና ከአባቷ በደረሰች ጊዜ የያዛት በሽታ ሁሉ ለቀቃት። እናትና አባቷ የያዛት በሽታ እንደተዋት አይተው በአገራቸው ላለ ሰው ዳሯት። ያ የፊተኛው በሽታዋ እንደገና ተቀሰቀሰባት። እናትና አባቷም ባሏም የያዛትን በሽታ አይተው አዘኑ። ከሐዘናቸውም ጽናት የተነሳ የሚያድናት መድኃኒት ለማምጣት ወደ ጠንቋይ ቤት ሄዱ። የልጃቸውን በሽታ ነገሩት። ሥራኛውም ሰምቶ እሷን ማዳን ይቻለኛል፣ እናም አምጧት አላቸው። ያን ጊዜ ወደ እርሱ አመጧት። ከእርሱም ጋር ለአንድ ወር ያህል ተቀመጠች። ያ ሥራየኛ ግን በሽታዋ ማዳን አልተቻለው። እናትና አባቷም ገንዘባቸውን ማዳን ለማይቻላቸው ጠንቋዮች እየሰጡ ጨረሱ። ከዚህ በኋላ እናትና አባቷ ባሏም በብፁዕና በቅዱስ አባታችን ዘርአብሩክ መቃብር በሽተኞችን እንደሚድኑ የሞቱትም እንደሚነሱ ሰሙ። በጸሎቱ የሚደረገው ተአምር ሰምተው በፍጥነት ወድ ሰጧት። እግዚአብሔር ሰው አባታችን ዘርአብሩክ ሥጋው ከተቀበረበትም አደረሷት። በብፁዕ አባታችን ዘርአብሩክ ጸሎትና ልመና ያድናት ዘንድ በከበረና በገነነ ስሙ እግዚአብሔር ምሕረትን እየለመነች 7 ቀን ተቀመጠች። ብዙ በሽተኞች፣ አንካሶችና ዕውሮች፣ ደንቆሮችና ዲዳዎች፣ ጋኔን ያደረባቸውና ለምጻሞች ከበሽታቸው ይድኑ ዘንድ የክብረ በዓሉን ቀን ይጠባበቁ ከተሰባሰቡበት ቤተ ክርስቲያኖች እግዚአብሔር ሰው በበዓሉ ቀን እስኪደርስ ድረስ ከእነርሱ ጋር ተቀመጠች። እግዚአብሔር ምሕረት የሚወርድበት የበዓሉ ቀን በደረሰ ጊዜ ስፍር ቁጥር የሌላቸው ብዙ በሽተኞች ዳኑ። ያቺ ሴት ግን በዚያች ዕለት ሳትድን ቀረች። ከእርሷ ጋር የነበሩ እናትና ባሏ፣ ዘመዶቿ፣ የአገሯ ሰዎችም በብፁዕ አባታችን ዘርአብሩክ ጸሎት የበበዓሉ ቀን በሕሙማንና በድውያን ላይ ከወረደው እግዚአብሔር ምሕረት ተለይታ ብቻዋን ሳትድን እንደቀረች ባዩ ጊዜ የዚህ ጻድቅ ሰው ጸሎት በሽተኞች ሁሉ ሲድኑ እግዚአብሔር እንዴት ተቆጣብን! በዚህ ላይስ እንዴት ተቆጣ! የኃጢአታችንን ብዛት አይቶ እንዲፈረደብን ብለው በጣም አዘኑ። እዚህ ነገር እያዘኑና እየተከዙ ሳለ በጎ ሐሳብ ተገለጠላቸው። ደርሷ ሳይድኑ የቀሩ ብዙ በሽተኞች የሚድኑበት የእግዚአብሔር ሰው ክብረ በዓል እስከሚኖርበት እስከ 2ኛው ወር ድረስ እግዚአብሔር ምሕረትን የሚያደርግበትን ቀን ደጅ እየጸናች ጻድቁ አባታችን ከተቀበረበት ቦታ ትቀመጥ ብለው በጎ ምክርን መከሩ። ከዚህ በኋላ በነጋው ከበሽታዋ አዳናት። እግዚአብሔርም የሃይማኖቷን ትዕግስቷን ጽናቷን አይቶ የዘመዶቿንና ከእርሷ ጋር የመጡትን ሰዎች ሐዘን ተመልክቶ ያችን ሴት ከሞት አዳናት።
ባሏና ቤተሰቦቿ እንዲሁም የሀገሯ ሰዎች ያቺ ሴት ከበሽታዋ እንደዳነች አይተው እጅግ ደስ አላቸው። እግዚአብሔርንም አመሰገኑ። ዘላለም ፈጽሞ የማይጠፋ ፀሐየ ጽድቅ ኢየሱስ ክርስቶስን የወለደች እመቤታችን የቅድስት ድንግል ማርያምን አመሰገኗት። በበሽታው ልዩ ልዩ የሆነ በሽተኞችን በጸሎቱ የሚያድን ብፁዕ አባታችን ዘርአብሩክን አመሰገኑ። ከዚህ በኋላ የመንጓራ አራት ማዕዘን የሚሄዱ ሰዎች እግዚአብሔር ሰው ያደረገላትን ተአምር እየተናገረች ከባሏና ከዘመዶቿ ጋር ወደ ሀገሯ ተመለሰች። ወደ ቤቷም ደረሰች። እናትና አባቷ ዘመዶቿም ሁሉ ድና ባዩአት ጊዜ እጅግ ደስ አላቸው። ከዚህ በኋላ ሦስተኛውን ቀን በመንፈስ ቅዱስ ተቃኝታ እንደ ነቢያት ትንቢት ትናገር ዘንድ እግዚአብሔር አዘዛት። ጳጳሳት አለቃ በሚሆን ወዳጁ በአቡነ ዘርአብሩክ ስም ቅድስተ ሰማያትን የምታወርስ ወንጌልን የሀገሩ እንደ ሐዋርያት እንድታስተምር አዘዛት። እችም ሴት በተነስታ በዚያች ቀን ተነስታ ከቤቷ ወጣች። የሀገሩን እየዞረች ትንቢት ትናገር ጀመር። እርሷ ከበሽታዋ እንደዳነች በሽተኞችን ሁሉ ማዳን ጀመረች። የሀገሯ ሰዎችም ትንቢት ስትናገርና በሽተኞችን ስታድን ባዩ ጊዜ ከእርሷ ዘንድ ተሰብስበው በእጇ የሚደረገውን ድንቅ ድንቅ ተአምርና መንክር አዩ። ከዚህ በኋላ ለእርሷ ትንቢት የሚናገሩ እጃቸውን ልዩ ልዩ በሽታ ያለባቸው በሽተኞችን የሚያድኑ በየሀገሩና በየአውራጃው ብዙዎች ተነሱ። በእርሷ ላይ ያደረ መንፈስ ቅዱስም በእነርሱ ላይ አድሮባቸዋልና። እዚህ ሀገር ሰዎችና ከሩቅ ሀገር የመጡ ሰዎችም ከእነርሱ ጋር ተወልደው ከእነርሱ ጋር ባደጉ ወንድሞቻቸውና ባጎቶቻቸው እጅ ይህን ተአምር ሲደረግ አይተው እጅግ ተደነቁ። ከዚያች ቀን ጀምሮ በዚያች ሀገር ላይ ፍጹም ፍርሃት ሆነ። በብዙ አይነት በሽታ ታማ ከበሽታዋ የዳነች ያቺ ሴትም ሥራው ፍጹም በሆነ በዚህ ስለሆነ በዚህ በአባታችን በዘርአብሩክ ጸሎት በእጆቿ ሕሙማንን ሁሉ ታድን ነበር። እግዚአብሔርም ለሚያስተምር ብፁዕና ቅዱስ ለሆነ አባታችን ዘርአብሩክ በዚያች ሴት ላይ ይህንን ድንቅ ተአምር አደረገ። እዚህ ዓለም ሳለን እኛም እንደ እርሱ ያድርግልን። የንስር ዓይን ወደማያት አገሩ መንግሥተ ሰማያት ያግባን ለዘላለም አሜን። ጸሎቱንና በረከቱ ለዘላለም በእውነት ይደርብንና ብፁዕ አባታችን አቡነ ዘርአብሩክ ያደረገው ተአምር ይህ ነው። የእግዚአብሔር ወዳጅ የአብርሃም ታቦት ባለበት በአንድ አገር ውስጥ እግዚአብሔር ድንቅ ድንቅ ተአምራትን አደረገ። በዚያች አገር ላይ ልጅ ሳይወልዱ መካን ሆነው የሚኖሩ 3 ሴቶች ነበሩ። ሌሎች ሴቶች በብዙ ጭንቅና በብዙ መከራ እንደሚወልዱ ያውቁ ነበር። እነዚያ ሴቶች ልጅ ስላጡ እግዚአብሔርን እየለመኑ ወደ ጻድቃንና ወደ ሰማዕታት ወደ ቤተ ክርስቲያን ሁሉ በመማፀን እያለቀሱ ብዙ ዘመናትን ኖሩ። እንዲህ ሆነው ብዙ ጊዜ በማልቀስና በማዘን ኖሩ። ጊዜው አልደረሰምና። ከእነርሱም አንዲቱ ብፁዕ አባታችን አቡነ ዘርአብሩክ በጸሎቱና በአማላጅነቱ ሐዘንተኞችን እንደሚያረጋጋ ወደ እርሱ ወደ በሚማጸኑትም ልጅ ለሌላቸው ሰዎች ልጅ እንደሚሰጥ የተአምራቱን ዜና ሰማች። የተአምራቱን ዜና ከሰማች በኋላ ወደ መቃብሩ ሄደች። ከዚያም ደርሳ ሐዘንተኞችን የሚረጋጉበት፣ በሽተኞች የሚድኑበት እግዚአብሔር ሰው የክብረ በዓሉን ቀን ስትጠባበቅ ከዚያ 7 ቀን ቆየች። ከክብረ በዓሉ ፍጻሜ በኋላ ወደ ሀገሯ ተመልሳ ከቤቷ ደረሰች። በዚያም ወር ጸነሰች። ልጅ ይሰጣት ዘንድ ወደ እግዚአብሔር በስሙ በተማጸነችበት በእግዚአብሔር ሰው ጸሎትና አማላጅነት ወንድ ልጅ ወለደች። በወለደችም ጊዜ ቤተሰቦቿና ባሏ ደስ አላቸው። እርሷም ከእነርሱ ጋር ተደሰተች። በወር ስሙ ማኅበር መታሰቢያውን ታደርግ ነበር። ለሰው ሁሉ ቸርነቱን ትናገር ነበር።
እንደ እርሷ ሲያለቅሱ የነበሩ እነዚያም ሴቶች እርሷን አይተው እንደ እርሷ ጻድቁ አባታችንን ተማጸኑ። ልጅ ይሰጣቸው ዘንድ በእርሱ ስም እግዚአብሔርን ለመኑ። እግዚአብሔርም ወዳጁ በብፁዕ አባታችን አቡነ ዘርዓ ብሩክ ስም የጸለዩትን ጸሎት የለመኑትን ልመና ሰምቶ ልጅን ሰጣቸው። ያን ጊዜም እነዚያ ሴቶች ደስ አላቸው፣ ተደሰቱ። መታሰቢያውንም አደረጉ፣ እጅግ ወደዱት። በእግዚአብሔር ሰው በብፁዕ አባታችን ዘርዓ ብሩክ ጸሎትና አማላጅነት እግዚአብሔር ያደረገላቸውን ተአምር ተናገሩ። እነዚያም ሴቶች በወር በወር በዓመት በዓመት መታሰቢያውን እያደረጉ ስሙንም እየጠሩ በጸሎቱና በአማላጅነቱ እየተማጸኑ ኖሩ ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕ አባታችን አቡነ ዘርዓ ብሩክ ያደረገው ተአምር ይህ ነው። ዳግመኛ በአንዲት አገር ውስጥ ሰይጣን በያዛት በአንዲት ሴት ላይ ተአምራትን አደረገ። ሁል ጊዜ በመሬት ላይ ጥላት ነበር። ያቺም ሴት የእግዚአብሔር ሰው የሚያደርገውን ተአምር ሰምታ በእርሱ ተማጸነች። ከበሽታዋም ያድናት ዘንድ በስሙ እግዚአብሔርን ለመነች። እግዚአብሔርም ያቺ ሴት ወደ ወዳጁ ወደ ብፁዕ አባታችን ዘርዓ ብሩክ እንደተማጸነች ሰምቶ ከበሽታዋ ሁሉ አዳናት፣ ልጇንም አዳነው። ያቺም ሴት መታሰቢያ እያደረገች ቸርነቱንም እየተናገረች እስከ ብዙ ቀን ኖረች ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕ አባታችን አቡነ ዘርዓ ብሩክ ያደረገው ተአምር ይህ ነው። እግዚአብሔርም ዳግመኛ በዚያ አገር ለሞት በደረሰ በአንድ በሽተኛ ላይ ጻድቁ አባታችን ዘርዓ ብሩክ ጸሎት ተአምራትን አደረገ። እናቱም በጻድቁ አባታችን ስም ስለ እርሱ እየተማጸነች ወደ እግዚአብሔር ትለምን ነበር። እግዚአብሔርም የሃይማኖቷን ጽናት ወዳጁ በመማጸኗን አይቶ ሊሞት የደረሰው ልጇን አዳነው። ያቺም ሴት ልጇ እንደዳነላት አይታ እጅግ ተደሰተች። ወዳጁ ጸሎት ልጇን ከሞት ስላስነሳላት እግዚአብሔርን አመሰገነች። እግዚአብሔር ሰው ጻድቁ እጅግ ወደደችው። ልጇም እስከ ብዙ ቀን ኖረ። እናቱን ከእርሱ ጋር ኖረች። ዳግመኛ ልጇ በዳነላት ሴት ወንድም ላይ ተአምራትን አደረገ። ያም ወንድሟ በከባድ በሽታ ተይዞ ነበር። ልጁም በክፉ በሽታ ተይዛ ነበር። ከልጁ ጋር በታመመ ጊዜ ከልጁ ጋር እግዚአብሔር ጸሎት ተማጸነ፣ ልጁንም አማጸኑት። በዚያም ጊዜ ከበሽታው ሁሉ ዳነ፣ ልጁም እንደ እርሱ ዳነ። በሽተኞችም ከበሽታቸው ዳኑ፣ ከሐዘናቸውም ተጽናኑ። የዚያች አገር ሰዎችም እንደ በእግዚአብሔር ሰው ጸሎት የተደረገ ይህንን ተአምራት አይተው አደነቁ፣ በጸሎቱም ተማጸኑ። እግዚአብሔርም ለወዳጁ ይህን ድንቅ ተአምራትን አደረገ፣ ለእኛም እንዲሁ ያድርግልን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርዓ ብሩክ ያደረገው ተአምር ይህ ነው። የንጉሥ ሀገር በምትሆን ጺማ በምትባል ሀገር ጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ በእናቱ በቅድስት ድንግል ማርያም የሚያምኑ ሕይወት መድኃኒት በሆነው በሥጋው ወደሙ የሚያምኑ በአምስቱ አዕማደ ምስጢርና በሥርዓተ ቤተ ክርስቲያንን የሚያምኑ ምእመናን ሰዎች ነበሩ። የገድሉን ትዕግሥት የሃይማኖቱን ጽናት ከሰሙ ጀምሮ ብፁዕ አባታችን ዘርዓ ብሩክን የሚወዱት ነበር። ከዚህ ዓለም በሞት ተለይቶ ወደ እግዚአብሔር እስኪሄድ ድረስ ብዙ ጊዜ ሲታዘዙትና ሲላላኩት ብዙ ዘመንን ኖረ። እግዚአብሔርን ሰው ሞትን በሰሙ ጊዜ አስቀድመን ስሙን በጠራነው ሀገር ተሰብስበው እጅግ አለቀሱ። ከዚህ በኋላ ልጆቹ ካህናት፣ ዲያቆናት፣ ምእመናንም ከተቀበረበት ቦታ ሄደው ከቤተሰቦቹ ጋር የ40 ቀን መታሰቢያ ሊያደርጉለት ተማከሩ።
በዚያችም ዕለት በበሽታቸው መዳን፣ በሙታን መነሳት፣ በዕውራን ማየት የታምራቱ ምስጢር ተገለጠ። ብዙ በሽተኞችም ከበሽታቸው ዳኑ። ከእርሱ በረከት ያገኙ ዘንድ መታሰቢያቸውን ለማድረግ ከሩቅም ከቅርብም የተሰባሰቡ ሴቶችና ወንዶች ልጆች በዚያች ቀን የተደረገውን ድንቅ ተአምር አይተው ቅዱሳን አንደበት የሚመሰገን እግዚአብሔርን አመሰገኑት። በሽተኞችን ለማዳን ድንቅ ተአምራትን ገልጧልና። በዚያች ዕለት የተደረገውን ተአምራት አይተው ስሙና በቃሉ የከበረ ድፍጉድፍ የሌለበት ልጅ የተባረከ ሕሙማን ተጠምቀው የሚድኑበት ጸበሉን ይዘው እየተደሰቱ ወደ ሀገራቸው ደርሰውም ሥጋው ባለበት ሀገር የተደረገውን የእግዚአብሔር ሰው የተአምራቱን ነገር ሁሉ ለሁሉ ተናገሩ። ስሙ እንፍራዝ የሚባል የዚያች ሀገር ሰው ይህንን ነገር ሰምተው እጅግ ተደሰቱ። በዓልንም አደረጉ። በየወሩ በስሙ ማኅበርን አደረጉ። ወደ መቃብር ከሄዱ ሰዎች ከእነዚያ ውስጥ መካከልም አንዲት ሴት ስትታመም መድኃኒት እንዲሆናት ሁልጊዜም እንዲጠብቃት ጸበልና እምነትን አመጣች። ያቺም ሴት በቤቷ ውስጥ በክብር አስቀመጠቻቸው። በቤቷም በየወሩ ዝክርን ታዘጋጅ ነበር። ከዕለታት በአንዲት ቀን ይህችውም የከበረ አባታችን ዘርአብሩክ የበዓሉ ቀን ናት። እግር የሌለው ለመናው የታመመ በእጁ የሚዳን ሰው ስሟ እሌኒ ወደምትባል ሴት ቤት መጣ። የባሏም ስም ወልደ ሃይማኖት ይባል ነበር። እቺ ሴት ያ በሽተኛው ከቤቷ በራፍ ተቀምጦ ምግብ ሲለምን አየችው። ያንን በሽተኛ ባየች ጊዜ ሐሳብ መጣላት። አባቴ ሆይ በበዓል ቀን ወደ ቤቴ የመጣ ይህንን በሽተኛ ከሀገር በመነጨ በቃልህ በጸሎት በከበረ በዚህ ጸበል ብታድነው ብላ ለመነች። ይህንን ብላ በቃሉ የከበረ ያንን ጸበል አምጥታ ረጨችው፣ ሰውነቱንም ቀባችው። ያን ጊዜ ያ በሽተኛ ፈጽሞ ደነገጠ፣ ተንቀጠቀጠ። ይህ ጸበል መላ ሰውነቴን እንደ እሳት አቃጠል እያለ ጮኸ። ያም በሽተኛ በዚያ ሰዓት ድኖ ፈጥኖ ተነሳ። እየተደገፈ የሚሄድበት በትሩን ጣለ። ያችን በትር በሰው አንድ ክንድ ነበረች። በነጋውም ቀን ፈጽሞ ዳነ። ከዳነ በኋላ መንገዱን በፍጥነት መሄድ ጀመረ። ማኅበርተኞችና የዚያ ሀገር ሰዎችን በጻድቁ አባታችን ጸሎት የተደረገውን ይህን ድንቅ ተአምር አይተው እጅግ ደስ አላቸው። ጻድቁ አባታችን ጸሎት ይህን በሽተኛ ያዳነው እግዚአብሔር ማመሰገን። ያችም ሴት ደስ አላት። ደካማን እንዲያስነሳ በሽተኞችንም እንዲያድን አባቴ ዘርአብሩክን የፈጠረ እግዚአብሔር ይክበር ይመስገን አለች። እዚያች ሀገር ከበሽታቸው የዳኑ ሰዎች ብዙዎች ናቸው። ዳግመኛም ብዙ ዘመን ታሞ ይኖር የነበረ መታሰቢያዋን የምታደርግ አንዲት ሴት ልጅ አዳነ። ዳግመኛ ሰይጣን የያዛት አንዲትን ሴት አዳነ። ሰይጣንም ከእርሷ አስወጣው ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕ አባታችን አቡነ ዘርአብሩክ ያደረገው ተአምር ይሆናል። ዳግመኛ ስሙ ወልደ ጊዮርጊስ በሚባል ሰው ላይ ተአምራትን አደረገ። የሚስቱም ስም ሰሎሜ ይባል ነበር። በአንዲት ቀን የቤታቸው ሚስጥር የሚያውቅ አንድ ሌባ መጣ። ያም ሌባ ሲመሽ ባለቤቶቹ ሳያዩና ሳይሰሙ በቅሏቸውን ከቤት አውጥቶ ሰረቀው። ከቤታቸው ወጥቶ በቅሏቸውን ቢፈልጉትም አጡት። ያቺም ሴት የበቅሏቸውን መጥፋት ሰምታ በጣም ደነገጠች፣ እጅግም ታወከች። ከዚህ በኋላ የክቡር አባታችን ዘርአብሩክ አማጸነች። ጸሎቷም እንደማይጠፋ እርሱ ተማመነች። በነጋም ጊዜ የዚያ በቅሎ ወሬና የዚያ ሌባ ወሬ ተሰማ። ከዚህ በኋላ ያን ሌባው ይዘው መረመሩት። በቅሎንም ከደበቀበት ቦታ ተገኘ። ያን በቅሎ ከደበቀበት ቦታ መጣው።
ያበቅሎ በደህና ተመልሶ በእጃቸው ገባ። ወደ ቤታቸውም ተመለሰ። እነርሱም ይህንን ተአምር አይተው በቅሏቸው የተገኘ እዚህ ጻድቅ አባታችን ጸሎት እንደሆነ አወቁ። እዚያም ሰዎች ከዚያን ቀን ጀምሮ እስከ ዛሬ ድረስ በዓመትና በወር መታሰቢያውን ያደርጉ ነበር። ጸሎቱና በረከቱ ለዘላለም በእውነት ይደርብን። አባታችን አቡነ ዘርአብሩክ ያደረገው ተአምር ይህ ነው። ወዳጁ አባታችን በአቡነ ዘርአብሩክ ስም ትንቢት እንዲናገሩ የሃይማኖት ትምህርትን እንዲያስተምሩ ያስነሳሳቸው ሰዎች በበትር እየደበደበ ከአገር ባስወጣቸው ጊዜ ስሙ አግናጢዎስ በሚባል በፍራስ ሹም ላይ እግዚአብሔር ዳግመኛ ተአምራትን አደረገ። ያም ከሃዲ ትንቢት ሲናገሩ በሰማ ጊዜ ፈጽሞ ተቆጣ። በእግር ብረት እንዲታሰሩ አዘዘ። መልካቸውን እንዳያይ ትንቢታቸውን እንዳይሰማ ደብድበው ከሀገር እንዲያባሯቸው አደረገ። እግዚአብሔር ይህንን ግፍ አይቶ መቅሰፍት አዘዘበት። በከባድ በሽታም ታመመ። ከበሽታውም ጽናት የተነሳ ቋንቋው እንደማይታወቅ ፍየል ይቀባጥር ጀመር። ሳይሞት በሕይወተ ሥጋ እያለ አንጀቱ ተዘረገፈ። ሥጋውም እየተቆራረጠ በአቡነ ዘርአብሩክ ጸሎት በእግዚአብሔር ትእዛዝ ተቀስፎ እግዚአብሔርም በወዳጁ በአባታችን ዘርአብሩክ ጸሎት ክርስቶስን በካደ ጊዜ ከሃዲ ሰው ድንቅ ተአምራትን አደረገ። ከዚህ በኋላ ንጉሡ አስቀድመን በጠራነው በዚያ ሀገር ጻድቁ አባታችን አቡነ ዘርአብሩክ ስም ትንቢት የሚናገሩ ሰዎች እንዳሉ ሰምቶ ሰራዊቱን ወደዚያች ሀገር እንዲሄዱ አዘዘ። ሰራዊቱም ያለቃቸውን ትእዛዝ ሰምተው ፈጥነው ወረዱ። በቤተ መንግሥት የተሾመ ስሙ አሞኔዎስ ከሚባል አለቃቸው ጋር በዚያች ሀገር ደረሱ። ሰራዊቱን ደርሰው እኩሌቶቹን ከሀገር አስወጥተው ሰደዷቸው። ግማሾቹን ደግሞ ይዘው በብትር ደበደቧቸው። ደማቸውንም እንደ ውሃ ፈሰሰ። በዚያ ብትር ብዙ ሰዎች ተመተው ሞቱ። ብዙዎቹንም አሰሯቸው። ታሰሩትም ሃይማኖታቸውን አልካዱ። ቢያስሯቸውም ያዋርዷቸውም ከፊታቸው ማስፈራራት የተነሳ አልፈሯቸውም። ሃይማኖታችሁ ምንድን ነው ብለው መረመሯቸው። እነርሱም ሃይማኖታቸውን ገልጠው ነገሯቸው። እነዚያ ጭፍሮች ቃላቸውን ሰምተው ግማሹን ፈቷቸው፣ ግማሹን ደግሞ ወደ ንጉሡ ላኳቸው። ንጉሡም ታስረው የመጡትን አይተው ፍቷቸው ብሎ አዘዘ። ፍቷቸው ተብሎ የታዘዙ ጭፍሮች ቀርበው ቤታችሁ በሽተኞችን ታሳድራላችሁ፣ በጻድቁ በአቡነ ዘርአብሩክ ስም ተአምራትን ታደርጋላችሁ ይባላል። ይህ በእናንተ የምንሰማው ወሬ ነውን? ብለው መረመሯቸው። እነዚያ እስረኞች ይህንን ነገር ሰምተው እርሱ አባታችንና መምህራችን ነውና አዎን መታሰቢያውን እናደርጋለን ብለው መለሱ። ንጉሡም ሰምቶ ፍቷቸው ብሎ አዘዘ። እነርሱም ከእስራታቸው ፈቷቸው፣ መታሰቢያውንም እንዲያደርጉ ፈቀደላቸው። ስሙ ትንቢት የሚናገሩትንም እንዲቀበሏቸው አዘዘ። ከጥቂት ቀናትም በኋላ እግዚአብሔር በንጉሡ ቤት አዛዥ የነበረውን ያን ባሪያ ቀሰፈው። በአባታችን በአቡነ ዘርአብሩክ ስም ትንቢት የሚናገሩ ነቢያትን ገርፎ አሰቃይቶ እንደገደላቸው እርሱንም በመቅሰፍት ገደለው። እግዚአብሔር በዚህ ጻድቅ ጸሎት በእነዚያ ከሃዲዎች ላይ ያደረገው ይህን ድንቅ ተአምር ላይ ያደረገ። እኛም እግዚአብሔር እንደነሱ ፍጹም ተአምርን ያድርግልን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት በእኛ ላይ ይደርብንና ብፁዕ አባታችን ቅዱስ አባታችን ዘርአብሩክ ያደረገው ይህ ተአምር ነው። የእርሷም ስም አደራ ማርያም፣ የባሏ ስም ሕንጻ ክርስቶስ የተባለች አንዲት ሴት የወለደችው 7 ልጆቿን ከዕለታት አንድ ቀን የታመመ ያበደ ውሻ በነከሳቸው ጊዜ እግዚአብሔር ተአምራቱን አደረገ። እግዚአብሔርን የምትፈራ ሴት በአንድ ቀን ከ7 ልጆቿ ላይ የታዘዘውን መቅሰፍት አይታ እጅግ አዘነች። ዘመዶቿም ሰምተው እንደ እርሱ አዘኑ።
ያን ጊዜም ከበሽታዋ እንዲድኑ ከጠቋይ ዘንዴዳ የሚጠጡት ቅጠል ታመጣላቸው ዘንድ ወዶቿ ክፉ ምክርን መከሯት። ያቺ ሴት ግን በእግዚአብሔር አምናለችና ቃላቸውን አልሰማችም፣ ምክራቸውንም አልተቀበለችም። ከሟርተኛ ሄዳ መድኃኒት አልፈለገችም። እግዚአብሔር ሰው ጸሎት አምና በጸሎቱ ከበሽታ ያድናቸው ዘንድ ልጆቿን አደራ ሰጠችው። እግዚአብሔርም የሃይማኖቷን ጽናት አይቶ እርሱ ስም በተጠራበት ጸበል 7 ቀን እንዲያጠምቋቸው ወዳጁ አቡነ ዘርአብሩክ ቃል አዘዘ። እግዚአብሔር ሰው ልጆቹ ከወዳጁ ከአቡነ ዘርአብሩክ አንደበት እግዚአብሔርን ትእዛዝ ሰምተው ልጆቿን በስሙ በከበረው ጸበል አጠመቋቸው። ያን ጊዜ የዚያ ሴትዮ ልጆች ከበሽታቸው ዳኑ። እቺም ሴት ልጆቿን እንደዳኑ ባየች ጊዜ እጅግ ደስ አላት። እግዚአብሔር ሰው አባታችን ዘርአብሩክ ጸሎት የተደረገውን ተአምራት ያዩ የሰሙ ሁሉ አደነቁ። ያበደ ውሻ የነከሳቸው በየአገሩ ያሉ ብዙ ሰዎችን ከበሽታቸው ዳኑ። ዳግመኛም እግዚአብሔርን ፍርሃት በሚባል ሀገር ሕሙማንን በማዳን ተአምራትን አደረገ። ሰው መታሰቢያ በየዓመቱና በየወሩ የምታደርግ ስሟ ቁስቋማዊት በምትባል ሴት ቤት ተአምራትን አደረገ። ጻድቁን ስም የጠራው ሁሉ ሳትጠራጠር ትቀበል ነበር። ያቺም ሴት ብፁዕና ቅዱስ አባታችን ዘርአብሩክ ለነፍሷና እንደ ሥጋዋ አድርጋ ትወደው ነበር። ለቃሉም ሁል ጊዜ ትታዘዝ ነበር። ያም የእግዚአብሔር ሰው እጅግ ይወዳት ነበር። እዚያች አገር ሰዎች የሃይማኖት መሪ ነበረችና በዚያ አገር ሁሉም ስሟን ለመጥራት መታሰቢያውን ለማድረግ ሁሉም ይተጋ ነበር። በቤቷም ውስጥ ታላላቅ ተአምራትን ያደርግ ነበር። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን ዘርአብሩክ ያደረገው ተአምር ይህ ነው። ዳግመኛም እግዚአብሔር እፍኝ በቤቱ ገብቶ ልጆቹና ቤተሰቦቹን በያዛቸው ጊዜ ጴጥሮስ በሚባል በአንድ ሰው ልጆች ላይ ተአምራትን አደረገ። ያም ሰው ኩፍኝ የሚባል በሽታ በወንዶችና በሴቶች ልጆች ላይ እንደጸናባቸው አይቶ መታሰቢያውን ወደሚያደርጉ ልጆቹ መጥቶ ጻድቁ አባታችን ስለመነ ከዚህ በሽታ ልጆቼንና ቤተሰቦቼን ቢያድንልኝ እኔንም ከተነሱብኝ ጠላቶቼ ቢያድነኝ እስከ ዕለተ ሞቴ ድረስ እንደናንተ ልጅ ሆናለሁ ብሎ ቃል ኪዳኑ ተማጸነ። ያ የእግዚአብሔር ሲሆን ጸሎቱና ልመናውን በእርሱም መማጸኑን ሰምቶ መታሰቢያውን በሚያደርጉ ልጆቹ ፊት እንዲህ አለው። ሃይማኖትህን ብትጠብቅ ለቃሌም ብትታዘዝ ትንባሆ የሚባል የተረገመ ቅጠልን ከመጠጣት ብትከለከል ወንዶችና ሴቶች ልጆችን እምርልሃለሁ። እዚህ በሽታ ከቤተሰብ መካከል አንድስ እንኳን አላጠፋብህም፣ ጠላቶችንም አጥፍቼ አድኛለሁ አለው። ያም ሰው ጻድቁ አባታችን አንደበት ይህንን ቃል ሰምቶ ለምግብ ያልተፈቀደውን ቅጠልን ተወ። ለቃሉም የታዘዘውን በቤቱም መታሰቢያ አደረገ። በዕረፍቱም ቀን በዓሉን አከበረ። እግዚአብሔርም የሃይማኖቱን ጽናትና ወዳጁ መማጸኑን አይቶ ልጆቹንና ቤተሰቦቹን ከበሽታ አዳናቸው፣ ከሞትም አዳናቸው። እሱንም ከጠላቱ አድኖ በሁሉ ነገር አስደሰተው። የአገሩ ሰዎችም ይህን ድንቅ ተአምር አይተው ፈጽሞ አደነቁ። ጻድቁ አባታችን ጸሎት ተአምር ያደረገ እግዚአብሔርን አመሰገኑ። ዳግመኛ እግዚአብሔር ደብረ ሳህን በሚባል በአንድ አገር ተወልዳ እልህን በሚባል በእግዚአብሔር ሰው ቤት ተአምራትን አደረገ። ክፉ ጠላቶች ብዙ ጊዜ ተነሱበት፣ ብዙ ጊዜም በግብር ታሰሩት። ይህ ሰው አይወድህም፣ በሃይማኖትህም አይመስልህም ብለው ከንጉሡ ጋር አጣሉት። ንጉሡም ይህንን ነገር ሰምቶ አስረው ወደ ሩቅ አገር ወስደው እዚያ እንዲያስቀምጡትም አዘዘ። የታዘዙትም ሰዎች ትእዛዙን ሰምተው አስረው ወስደው ለ10 ወራት ያህል በዚያ አስቀመጡት።
ከዚህ በኋላ እግዚአብሔር ሃይማኖቱንና እርሱን መማፀኑን አይቶ ከእስራቱ ፈቶ አወጣው። በሩቅና በቅርብ የተነሱበት ጠላቶቹም እጅም አዳነው። ሌባ ከቤቱ ገብቶ የእርሱን ልብስና የሚስቱን ልብስ በሰረቀበት ጊዜ ያ ሰው የእርሱን ልብስና የሚስቱን ልብስ እንዳያጠፋበት ወዳጁ በአባታችን ዘርዓ ቡሩክ ስም እግዚአብሔርን ለመነ። እግዚአብሔርም ጸሎቱንና ልመናውን ሰምቶ ያ ሌባ ርቆ እንዳይሄድ እጁና እግሩን ያለ ማሰሪያ አሰረው። ያም ሌባ በጫካው 3 ቀን ተቀመጠ። ከዚህ በኋላ በሦስተኛው ቀን ያ ሌባ ሌላ ሰው አገኘውና እኚህን ልብሶች ከወዴት አመጣሃቸው? ወዴትስ ትወስዳቸዋለህ? ብሎ መረመረው። ያ ሌባ ያመጣበትን ቦታና እግዚአብሔር ወደ ቤቱ እንዳይገባ ወደ ሌላ አገርም እንዳይሄድ በጻድቁ አባታችን ጸሎት አስሮ 3 ቀን በጫካ ውስጥ እንዳስቀመጠው ነገረው። ይህም ሰው የሌባውን ነገር ሰምቶ ወደ ባለ ልብሱ ሄዶ ሌባውን እንዳገኘው ነገረው። ሌባው የሰረቃቸውን ልብሶች ባገኘ ጊዜ እጅግ ደስ አለው። ይህን ሁሉ ድንቅ ተአምር የተደረገ በጻድቁ አባታችን ጸሎት እንደሆነም አመነ። ለዘላለሙ አሜን። ጸሎትና በረከቱ ለዘላለሙ በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርዓ ቡሩክ ያደረገው ተአምር ይህ ነው። ቅድመ ዓለም ከአብ ያለ እናት የተወለደ ከኃጢአት ብቻ በቀር ሰው ሆኖ ድኅረ ዓለም እመቤታችን ቅድስት ድንግል ማርያም ያለ አባት የተወለደ ኢየሱስ ክርስቶስ ቤተ ክርስቲያን በተሠራችበት አገር ስሟ ጽርሐ ቅድሳት የምትባል ሃይማኖቷን የምትወድ እግዚአብሔር የምታመልክ አንዲት ሴት ነበረች። ያቺም ሴት እዚያች አገር ሳለች እግዚአብሔር ስለ አባታችን የዘርዓ ቡሩክ ተአምራቱን ዜና ሰምታ በእርሷ ሃይማኖት ጸናች። መጥፎ ልማድ ያላቸው ሥራ የሚያደርጉ ቃልቻ ጋር የሚተባበሩ ሟርተኞች ጋርም አንድነት ያላቸው ሰዎች ካደረጉባት ሥራ ያድናት ዘንድ ጸሎቱና በአማላጅነቱ ተማጸነች። የፈራችና እየተንቀጠቀጠች እንድትታዘዛቸው ፈጽሞ በበደሏ ጊዜ እንዳትናገር ብዙ ጊዜ መድኃኒት ያደርጉባት ነበር። ከቤቷ ወጥታ ከእናትና ከአባቷ ጋር ከዘመዶቿ ጋር እንዳትጫወት ብዙ ጊዜ ቀጧት ነበር። እንዲህ እየተሰደበችና እየተደበደበች ብዙ ዘመንን ከእነርሱ ጋር ኖረች። እግዚአብሔር ግን በዚያ በሽታ እንደተያዘች ትሞትም ዘንድ አልተዋትም። በምትበላውና በምትጠጣው አድርገው በምግቧ ውስጥ ፈትፍተው በወፍ ክንፍ ደግመው መድኃኒት እያደረጉባት ከእርሷ ጋር የሚኖሩትን ሰዎች ተንኰላቸውን መድኃኒት የሚያደርጉትን ሰዎች ምስጢር እግዚአብሔር ገለጠላት። እግዚአብሔር ሁሉ ምስጢራቸውን ክፋታቸውን የገለጠላት ለማጸነችበት በወዳጇ በአባታችን በአቡነ ዘርዓ ቡሩክ ጸሎትና አማላጅነት ነው። በቤቷ ጣራ ላይ ያስቀመጡትን፣ በቤቷ ውስጥ የቀበሩትን፣ በአልጋዋ በምንጣፏ ውስጥ ያስቀመጡትን ሥራ ሁሉ ገለጠላት። እሷ እግዚአብሔር ስለ ጻድቁ አባታችን ልጅ ናትና። ከዚህ በኋላ እግዚአብሔር በደሏን አይቶ አጋንንት የሚወጡበት፣ በሽተኞች ከበሽታቸው የሚድኑበት፣ መንግሥተ ሰማያትን የምታወርስ ወንጌል አንብበው እንዲያጠምቋት 2 ካህናትን አዘዘ። በክርስቶስ ስም የተሰደዱ እነዚህ ካህናትም ምእመናንን ያቺን ሴትዮ አጠመቋት። ስሙና በወንጌል በተቀደሰ ጸበል ባጠመቋት ጊዜ መንፈስ ቅዱስ አደረባት። ከበሽታዋም ፈጽማ ዳነች። አእምሮዋም ተመለሰላት። እንደ ቀድሞዋም ደህና ሆነች። ክፉና በጎን ለይታ አወቀች። የደረሰባትን ሁሉ በቤቷ ውስጥ የሚሠራውን ክፉንም በጎንም ከቤተሰቦቿ ጋር ትማከር ጀመር። ያቺም ሴት የተደረገላትን ተአምራት አእምሮዋን ከሚነሳ ነገርን ከሚያዘናጋ ከዚያ በሽታ በእግዚአብሔር ሰው አባታችን ዘርዓ ቡሩክ ጸሎትንና ልመና እግዚአብሔር እንዳዳናት አይታ ደስ አላት። ከዚህ ቀድሞ በዓለም ሥራይ ካደረጉባት ሰዎች እንዳዳናት ዳግመኛም ከገሃነም እሳት እንደሚያድናት አውቃ በነፍስ በሥጋዋ ላይ ተአምራትን ያደረገላትን አባቷ ዘርዓ ቡሩክን ወደደችው። ኢየሱስ ክርስቶስን በተሰደዱ ንባበ ድንግልና ቴዎዶስ የተባሉ ምእመናን ልጆች እጅ እርሷ ላይ የተደረገውን ሁሉ ተአምራትን ያጻድቅ
ሕይወተ ሥጋ ሳለ ከሞትም በኋላ ከቀድሞ እጅግ የሚበዛ ተአምራትን አደረገላት። ከዚህ በኋላ አባቷ ዘርዓ ብሩክ ራሷን አስገዛች፣ ለቃሉም ታዘዘች። በልቦናዋ ሥራ ሁሉ አገለገለች። ቃሉ ለሚታዘዙና መላ ዘመናቸውን ለሚያገለግሉ ልጆች ትላላካቸው ነበር። ወደ ቤቷ በመጡ ጊዜ በልቧ ሳትጨነቅ ጥሩ ገጽና በፍጹም ደስታ በተቻላትና ባላት መጠን ትቀበላቸው ነበር። ቃል ኪዳኑ ከሚታመኑ በጸሎቱም ከሚማጸኑ እሱን ከሚወዱ ወንዶች ልጆች ጋር ከቤት ወጥታ ያላትን ትታ በዓመት ዓመት በወር በወር የአባታችንን ዘርዓ ብሩክ መታሰቢያውን ታደርግ ነበር። መታሰቢያ ከሚደረግበት ሀገር ከነሱ ደርሳ በጸሎት ስሙን ትጠራ ነበር። በተቻለችን መጠን ትላላካቸው ነበር። መታሰቢያ የሚደረግባቸው ድርሳኖቹን ከሚነበብባቸው ተአምሮ ምስጢር ከሚነገርባቸው ወሮች እስኪፈጸሙ ድረስ የሥራ ሁሉ ታገለግለው ነበር። ጌታ በወንጌል እናትና አባቱን ያልተወ ሊያገለግለኝ አይችልም ያለውን ሰምታለችና ይህም ሃይማኖቷን በተቻላት ሁሉ በፍጹም ልቦናዋ ብፁዕ አባታችን ዘርዓ ብሩክን ማገልገሏን አይቶ እርሷ ላይ ተነስተው በንጉሡ ትእዛዝ በጫካ ወስደው ሊገሏት ከመጡባት ሰዎች እጅ እግዚአብሔር ብዙ ጊዜ አዳናት። ንጉሡ ቃል የታዘዙ እነዚያ ጭፍሮች መጥተው ከቤቷ ቢደርሱ ሊያገኟት አልቻሉም። እርሷ ጋር የነበሩትንም አጧቸው፣ አላገኟቸው። እግዚአብሔር ከሌሊት ሰውሮ በአባቷ በአቡነ ዘርዓ ብሩክ እጅ አውጥቷታልና እና መንገድ መርቶ ወደ ሌላ ሀገርም አደረሳት። ሊገድሏት እንደሚፈልጉ አውቆ ከቤቷ ተቀምጠው የነበሩ ሰዎች ጋር አስቀምጣት። ባጧት ጊዜ የቤቷን በር ሰብሮ ቤቷን በረበሩ። ገንዘቧንና ጥሪቷን ሁሉ አጠፉባት። ቤቷ ከተቀመጠው ነገር ሁሉ ምንም አላስቀሩላትም። ሃይማኖቷን የምትወድ ያችን ሴት ብዙ ዘመን በስደት ኖረች። ከዚያም በኋላ ወደ ሀገሯ ተመልሳ ከቤቷ ተቀመጠች። ይህ መጽሐፍ ከሚጻፍበት ዘመንም ነበረች። ዳግመኛ ሊይዟት ከመጡ ሰዎች ጋር የነበረ አንድ ሰው እናታችን ቅድስት ድንግል ማርያም ሥጋዋ ከምድር ወደ ሰማይ ባረገችበት በዓለ ፍልሰታ ቀን መጣ። እኛም የዚያች ቀን እርሷ ጋር ሳለን ያ ባሪያ ደርሶ የቤት ንጉሡን የሚሳደቡ ሰነፎች ሰዎች ቤት አይደለምን አለ። ዳግመኛም የወይን ጠጅ አጠጪኝ አላት። ያቺም ሴት እዚያም ባሪያ ነገር ሰምታ የምሰጥህ የማጠጣ ጠጅ የለኝም አለችው። ቃሏን ሰምቶ ያ ባሪያ እጅግ ተቆጣ። እቺ ካልሰጠሽ ከቤት ውስጥ ገብቼ አበላሸዋለሁ አላት። ያን ጊዜ አምላክን የወለደች እመቤታችን ማርያም ስሟ የተጠራበት ያ የወይን ጠጅ ከፊቱ ሳለ እዚያ ባሪያ ዓይኖቹን እንዳያዩ እግዚአብሔር አሳወራቸው። ያም ባሪያ ይህን ነገር አይቶ እጅግ ታወከ፣ ልቡም እንደ እሳት ነደደ። ከበቅሎውም ወርዶ ከዚያ ቤት ውስጥ ለመግባት በጣም ደከመ። ከበቅሎ ወርዶ አምላክን የወለደች በእመቤታችን ስም ወደሚጠራበት ቤት እንዳይገባ በወዳጁ በአባታችን ብፁዕና ቅዱስ በአቡነ ዘርዓ ብሩክ ጸሎት እግዚአብሔር እጁንና እግሩን አስረው ያም ሰው ከበቅሎ ለመውረድ ሲታገል ያ በቅሎ ፊቱን አዙሮ ወደ መጣበት ጎዳና እየሮጠ ሄደ። ያቺም ሴት እዚያ ባሪያ ላይ የተደረገውን አይታ እግዚአብሔር ጥበቡ ምን ይደንቅ፣ ምንስ ሲረግ፣ የእናቱ ድንግል ማርያም ኃይል ምን ድንቅ ነው እያለች አደነቀች። እኛም አባታችንና በአባቷ በአቡነ ዘርዓ ብሩክ ጸሎት የተደረገላትን ይህን ታምር አይተን እሷ ጋር አደነቅን፣ እጾብ አለን። እዚህም ነገር ምስክሮች እኛ ነን። በነገራችንም ውሸት የለበትም። ዳግመኛም እግዚአብሔር በቤቷ ውስጥ ተኝታ ሳትሰማ ከቤቷ ውስጥ ገብቶ እህሏን በሰረቀ ሌባ ላይ ተአምራትን አደረገ። እቺም ሴት በጠዋት ተነስታ ብትመለከት ቤቷ በጓሮ በኩል እንደ መስኮት ተቀዶ አገኘችው።
ወደ ውስጥ ብትገባ እህሏን አጣችው። አባቴ ሆይ ያለውን ነገር ለምን አደረግክብኝ? ሌቦች ወደ ቤቴ ገብተው እህሌን ሲሰርቁብኝ ከአንተ በቀር ሌላ ረዳት እንደሌለ እያወቅሁ ለምን ተውከኝ ብላ ያን ጊዜ ታወከች፣ አዘነች። ጻድቁ አባቷም እምነቷንና በፍጹም ልቧ በቁጣ ሐሳቧ እርሱ ላይ መማጧን አይቶ ሌባውን ገለጠላት። ያንንም ሌባ አግኝታ ይዛ አሰረችው። አሰረችውን ጊዜ ከእግሯ በታች ወደቀ። ከቤቷ ሰርቆ የወሰደውን እህሏን መለሰ። የሚገለጥበት ጊዜ ሳይደርስ እኛ ለምንነግራቸው የማይቻለን በቤቷ ውስጥ የተደረጉ ድንቅ ተአምራቶች ብዙ ናቸው። እግዚአብሔርን በልቧ ለምትወደው አቡነ ዘርዓ ቡሩክ ጸሎት በዚያች ሴት ይህን ተአምር አደረገ። በሥራይ ከያዛት በሽታ በዚህ በጻድቁ አባታችን ጸሎት በእጁ አጥምቆ ያዳናት። እዚያ መነኩሴም እንደ በእጁ ያዘው፣ ይኸውም የእግዚአብሔር ልጅ በእጁ ባረካት። መስቀሉን ትንቢት ተናጋሪ ሰው በጥቂቱ ምክንያት በትንሽ ነገር መጥቶበታልና ሁላችንም ይህን ነገር አይተን አዘንን። ያ መነኩሴ እጅግ አዘነ። ሁሉ ነገር በመስቀሌ ላይ የተደረገ በኃጢአቴና በክፋቴ ብዛት ነው ብሎ አለቀሰ። እግዚአብሔርም የሐዘናችንን ብዛት ወንድማችን የዚያን መነኩሴ ለቅሶ አይቶ ሕዝብንና አሕዛብን እየባረከ በሽተኞችንም እንዲያድንበት በሰጠው በጻድቁ ጸሎት ይህንን መስቀል ለመጀመሪያ ደህና አደረገለት። እኛም ይህን ተአምራት አይተን ተደሰትን። ያን መነኩሴ የሠራው ኃጢአት የወረደበት መቅሰፍት እንደተሰረየለት አውቆ እንደኛ ደስ አለው። ያን መነኩሴ በእጁ የተባረከውን መስቀል ይዞ ሃይማኖታቸው ልዩ ወደ ሆኑ ሰዎች ሄደ። ውስጣም የእግዚአብሔር ሰው አንደበት በኩሎ የሃይማኖትን ትምህርት አስተማረ። እርሱ አንደበት ለሚያስተምር ለዚያ መነኩሴ ተሰብሮ ደህና በሆነ ለዚያ መስቀል ብዙ ዘመን የታመሙ በሽተኞችን አድኖ ብዙ ዘመን የሆናቸው ሙታንን አስነስቶ ለምጻምን አንጽቶ ተአምራትን አደረገለት። ከዚህ በኋላ እግዚአብሔር ስሟ ወለተ አኖሬዎስ በምትባል መክና ለኖረች ለአንዲት ሴት በጻድቁ አባታችን ጸሎት ወንድ ልጅን ሰጣት። መታሰቢያዋን እያደረጉ በሕይወት ዘመናቸው ሁሉ ለብዙ ሴቶች እንደ እርሷ ልጆችንም ሰጣት። ሙስሊሞችም እግዚአብሔር ስም አምነው በብፁዕ አባታችን ዘርዓ ቡሩክ ቃል ኪዳን እንዲማጸኑ ድንቅ ተአምራትን አሳያቸው። እነዚያ ሙስሊሞች በጸሎት ይማጸኑ ነበር። ለክርስቲያን ልጆች ልጅ የሰጡ በዓመት መታሰቢያውን የሚያደርጉ ነበር። ዳግመኛም ሙስሊሞቹ ትንቢት እንዲናገሩ አዘዘ። ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ዮሐንስ እጀ ፈለገ ዮርዳኖስ ተጠምቆ በእጀ መስቀል ላይ ተሰቅሎ ሞቶ ተቀብሮ ከሙታን ተለይቶ ተነስቶ በክብር ወደ ሰማይ ባረገ በኢየሱስ ክርስቶስ ስም ሃይማኖታቸውን እንዲያስተምሩ አደረገ። እግዚአብሔርም ለወዳጁ አባታችን ዘርዓ ቡሩክ ይህን ድንቅ ተአምር አደረገለት። እኛም እንደርሱ በእውነት ያድርግልን። እዚህ ጻድቅ ጸሎት እርሱ ጋር ለዘላለሙ በጽድቅ ያስቀምጠን፣ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርዓ ቡሩክ ያደረገው ተአምር ነው። በቤታችን ያበሰራት የመላእክት አለቃ የቅዱስ ገብርኤል ቤተ ክርስቲያን በተሰራበት ሀገር በብፁዕ አባታችን ዘርዓ ቡሩክ ጸሎት እግዚአብሔር ድንቅ ተአምራትን አደረገ። እዚያች ሀገር በእንፍራዝ ውስጥ የተሾመ ስሙ ዘሚካኤል የሚባል አንድ ሰው ነበር። የሚስቱም ስም ፋሲካዊት ትባል ነበር። ያም ሰው ከሚስቱና ከዘመዶቹ ጋር እግዚአብሔር ሰው አባታችን ዘርዓ ቡሩክ የጸጋውን የምስጢርና የተአምራትን ዜና ሳይሰማ በብዙ ዘመን ኖረ። ከዚህ በኋላ ጸሎት ያዘኑትን እንደሚያረጋጋ በአማላጅነቱም ማን እንደሚያድን እሱም ሚስቱም ዘመዶቹም ሰምተው እርሱ ካለበት ጺማ ከምትባል ሀገር ሄደው ለእርሱ ለመባረክ ተማከሩ። ከጥቂት ቀን በኋላ መልኩን ሲያዩ ሲመኙ ከዚህ ከሚያልፈው ዓለም ተለይቶ እንደሞተ ሞቱን ወሬ ሰሙ። በሰሙ ጊዜ ፈጽሞ አዘኑ።
በሞቱም ሲያዝኑ ተአምራቱን ካዩ ልጆቹ በመቃብሩ የተደረገውን የተአምራቱ ወሬ ዳግመኛ ሰምተው እጅግ ደስ አላቸው። ከመከራቸውም ሁሉ በጸሎት እንደሚረዳቸው በአማላጅነቱም ዘላለማዊ ከሆነ ከዳግም ሞት እንደሚያድናቸው አወቁ። በእርሱ ልጅ ሊባረክ የተመኘ ያን ሰው በሽታ ያዘው። በጽኑ በሽታ በጣም ታመመ። ዘመዶቹና ሚስቱ፣ ቤተሰቦቹና ልጆቹ ከበሽታው አሳሳቢነት የተነሳ በጣም አዘኑ። ሚስቱና ዘመዶቹ በሽታውን ጽናት አይተው ከዚህ ጻድቅ አባታችን ከልብሱ ዘርፍ፣ ከእግሩ ጥፍር፣ ከሕዝቡ ፀጉር ቆርጦ አመጡለት። በሽተኞችን በማዳን ሙታንን በማስነሳት ተአምራትን ያደረገ እዚያ መነኩሴ ልጆች ካህናት ሲያመጡለት አይተው በጣም ደስ አላቸው። ያን ጊዜም ያመጡለትን በእጁ ላይ አሰሩለት፣ ወደ እርሱ አማጸኑት። ይህ የምንወደው ወንድማችን የጻድቁ አባታችን ጸሎት ከዚህ በሽታ ቢድን እስከ ዕለተ ሞታችን ድረስ ወንዶች ባሮችና ሴቶች ባሮች እንሆንለታለን ብለው ዘመዶቹ ስለ እሱ ተማጸኑ። ሁልጊዜ ስሙን እንጠራለን፣ እሱ ባመነበት በጸሎቱ እንተማመናለን አሉ። እሱም ባሪያው ሆኖ ይገዛለታል። በዓመትና በወር መታሰቢያውን ያደርጋል። እግዚአብሔርም የሚስቱንና የልጆቹን ወንድሞቹንና እህቶቹን ሃይማኖታቸውን ጽናት አይቶ በወዳጁ መማጸናቸውን ሰምቶ በጻድቁ አባታችን ጸሎት ከበሽታው አድኖ ጤነኛ አደረገው። ሚስቱንና ልጆቹ ዘመዶቹ ከበሽታው እንዳዳነ አይተው ተደሰቱ። ወዳጁ ለአባታችን ለአቡነ ዘርአብሩ ይህን ያህል ሥልጣን የሰጠ እግዚአብሔርን አመሰገኑ። በጸሎቱ በሽተኞችን የሚያድን ጻድቁ አባታቸውን ፍጹም ልቦናቸው ወደዱት። መታሰቢያቸውንም ሳይፈሩና ሳያፍሩ አደረጉለት። በምን ሳይጠራጠሩ በቃል ኪዳኑ በአንዲት ሃይማኖት ጸንተው ኖሩ። በቤታቸው ውስጥ መታሰቢያውን ባደረጉ ጊዜ ድንቅ ተአምራት ተደረጉ። ይህን ተአምር የተደረገ በየወሩ በስሙ መታሰቢያው የሚደረግበት በማኅበራቸው ቀን ነው። የእግዚአብሔር ሰው ጻድቁ ከዚህ ዓለም ከሞት በተለየ በሦስተኛው ወር እግሩ መራመድ የማይችል አንድ ደካማ ሰው መጥቶ በስሙ ለመነ። በሽተኞችም በጻድቁ አባታችን ጸሎት እንደሚሄዱ ሰምቶ ተማጸነ። ያ ደካማ በጸሎቱ በተማጸነ ጊዜ እግዚአብሔር ጸሎቱን ሰምቶ ከበሽታው ብዛት አዳነ። እግሯቸው ቆሞ እንደሚሄዱ ሰዎች ቀንቶ እግሩ እንዲቆም አጸና። እግሩም ጸንቶ ቆመ፣ ቀንቶም ሄደ። እየወሩ መታሰቢያውን በሚያደርጉ ሴቶችና ወንዶች ልጆች መራመድ የማይችል ያ ደካማ ድኖ እግዚአብሔር እንደቆመ አይተው ሐዋርያት ባስተማራት በቀናች ሃይማኖት ጸኑ። ያን ደካማ ባደለው ጻድቅ ጸሎቱን ተማጸኑ። የዳነው ያ ሰውም እስከ ዛሬ ድረስ በአገራቸው ነበር። የጸሎቱ በረከት ከእኛ ጋር ለዘላለም ትኖር። ጸሎትና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርአብሩክ ያደረገው ተአምር ነው። ከዚህ በኋላ እግዚአብሔር ለሰልፍና ለጦርነት ከተዘጋጁ ዓለማውያን ጋር ይዋጋ ዘንድ ከንጉሡ ጋር ወደ ጦርነት በሄደ ጊዜ ስሙ ሚካኤል የሚባል ሰው ተአምራትን አደረገ። እነዚህ ዓለማውያን በንጉሡና በሰራዊቱ ላይ ተነስተው ከንጉሡ ጋር ታላቅ ጦርነትን አደረጉ። ሰራዊቱንና መኳንንቱን ሁሉ ጨረሱ። እግዚአብሔርን የሚያመልክ ሃይማኖትን የሚወድ አንድ እንዲሁም የአባታችን አቡነ ዘርአብሩክ ልጅ የሆነ ያንን ሰውዬ እግዚአብሔር ባለሟሉ ዳዊትን ከተሳለ ጦር እንዳዳነው ብዙ ጊዜ ከአረማውያን ወታደሮች እጅ አዳነው። ዳግመኛም ቦታው በሜዳው በመንገድና በገበያ በከተማ በሚወጣበትና የሚገባበት ሸምቀው ይገድሉ ዘንድ የተቃጠሉት ጠላቶቹ ላይ ተአምራትን አደረገ። የሞትን ምክር ከመከሩት ሊገድለው ከሚወድ ከአለቆቹ ጭፍራ የከሰሱት ሰዎች የዚያ በጻድቁ ጸሎት አዳነ። የቀንጠፍ የጭፍራ አለቃም በዚያ ሰው ላይ የሞት ምክር ሲመክር ንጉሡ በሱ መክሮ ሹመቱ ሻረው።
ጓደኛውን ጉድጓድ የቆፈረ ሰው ራሱ በውስጡ ይወድቃል ብሎ ዳዊት በመዝሙሩ እንደተናገረው ከቤቱ አስወጣው። እነዚያ ሰዎች በበሉት እሱና ሚስቱ ልጆቹም ሳይበሉ እዚያ ወርቅ አራጣ በሱ ላይ ስለበዛ አገራቸውን ለራቀ ለሌሎች ሰዎች በተዋሰው በወርቅ ዕዳ ምክንያት የሠሩ ሰዎች ላይ ዳግመኛ ተአምራትን አደረገ። እግዚአብሔር ቤቱን እንደተፈታ ገንዘቡም ሁሉ በቅሎቹም የእጅ ጦር ጋሻው በዕዳ ምክንያት ይሎ እንዳለ አውቆ ወዳጁ በአባታችን ዘራ ቡሩክ ቃል የምሥራች አሰማ። ከዚህ በኋላ በጥቂት ጊዜና በአጭር ሰዓት የነገረውን ነገር ሁሉ ተፈጸመለት። ያዘኑ እሱ ጋር ይኖሩ የነበሩ ሚስቱና ልጆቹ ዘመዶቹም በዚሁ በጻድቁ አባታችን ጸሎት በወርቅ አራጣ በሚቀበለው ሰውዬ ላይ የተደረገውን ይህንን ተአምር አይተው በጣም ደስ አላቸው። እንደኛም እንደነርሱ ደስ አለን። የሁሉ ድንቅ ተአምር የተደረገ ጻድቁ አባታችን አቡነ ዘርዓ ቡሩክ ጸሎት ነው። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን አቡነ ዘርዓ ቡሩክ ያደረገው ተአምር ነው። የቤታቸውን ምስጢር አውቆ ሳያውቁ ስንቃቸውንና ምንጣፋቸውን ሰርቆ በወሰደ ሰው ላይ ተአምራትን አደረገ። ያንም ሌባ እስላም አገኘውና ይዞ አስሮ ከእነርሱ ሰርቆ ወደ ሌላ ሀገር ከወሰደው ዕቃ ጋር ወደ እነርሱ ላከው። ያም ሌባ ከቤታቸው ደርሶ እጁን ታስሮ አንድ ቀን አደረ። ከዚህ በኋላ ሁለተኛ ጠፍቶ ወደ ለመደበት ቦታ ሄደ። ባጡትም ጊዜ ፈለጉት፣ ከዚያም አገኙት። ከዚህ በኋላ አገርና ከቤታቸው አስወጥተው ወሰዱት። መጽሐፍ ጠላታችሁን ውደዱ፣ እናንተ የምትጠሉትንም ለባልንጀራችሁ አታድርጉ፣ በጎ ሥራ እንጂ ክፉን በክፉ አታሸንፉ ያለውን ስለሚያምኑ በእርሱ ላይ ክፉ ነገር አላደረጉበትም። የሁሉ ድንቅ ድንቅ ተአምራት በቤታቸው የተደረገ በጻድቁ አባታችን በዘርዓ ቡሩክ ጸሎት ነው፣ ለዘላለሙ አሜን። ስሟ ፋሲካዊት በምትባል ሴትዮ ቤት እግዚአብሔር ዳግመኛ ታላላቅ ተአምራትን አደረገ። እጅም ሴት መልካም ሴት ሆና ሁል ጊዜ መታሰቢያዋን ታደርግ ነበር። እሱንም ከመውደዷ የተነሳ ተገዛችለት፣ ለቃሉም ታዘዘችለት። በአንድ ወር ለመታሰቢያ የሚሆን የማኅበሯ ተራ በደረሰ ጊዜ ትደክም ጀመር። ብዙ ቀን ስትጥር ስትግርም ሰይጣን ቀጥቶባት የመታሰቢያውን የወይን ጠጅ አጠፋባት። የሁሉ የደረሰብኝ ስለ ኃጢአቴና ስለ በደሌ ነው ብላ ብዙ ሙሾ እያወጣች ፈጽማ አለቀሰች። እግዚአብሔርም የለቅሶን ጽናትና ሐዘኗን አይቶ በሰይጣን ቅናት የጠፋባት የወይን ጠጅ የቃናውን ውሃ ለውጦ የጣም እንዳደረገው ለወጠው፣ ፈጽሞም ጣፈጠ። በዚያ የጻድቁ አባቷ ጸሎት የወይን ጠጅ ተለውጦ እንደጣፈጠ ያቺ ሴት አይታ እግዚአብሔርን አመሰገነች። እናቱ ድንግል ማርያምን አመሰገነቻት። በጸሎቱና በአማላጅነቱ ተአምራትን መንክራትን ያደረገላት ቅዱስና ብፁዕ የሚሆን አባታችን ዘርዓ ቡሩክንም እጅግ ወደደችው። የጣፈጠው የወይን ጠጅን በክቡር አባት ዘሚካኤል በዓል ቀን ዳግመኛ አለቀባት። የነበሩ ብዙ ማኅበርተኞችም እጅግ አዘኑ። የወይን ጠጅ ትበርድላቸው ዘንድ በየሀገሩ ዞረች። የምትሰጣቸው ወይን ጠጅ ባጣች ጊዜ ከዚያ ከሚጣፍጠው የወይን ጠጅ የቀረ የተረፈ አንድ ማድጋ ቅራሪ ያመጣችላቸው። በቀዱትም ጊዜ አተራፈሩ። ያቺ ሴትም እጅግ አዘነች። ማኅበርተኞቿም ሁሉ እንደርሱ አዘኑ። ዳግመኛ ቢቀዱ እስከ መጨረሻው ንጹሕና ጣፋጭ ሆነ። እንደ ጣዕሟ እጅግ ተደነቀች። ማኅበርተኞቹም እንደርሱ አደነቁ። የሁሉ ተአምር የተደረገው በጻድቁ አባታችን በአቡነ ዘርዓ ቡሩክ ጸሎትና ልመና። ያለ ጊዜው የደም መፍሰስ የመጣበት ጊዜ በአባቷ በአባታችን ዘርዓ ቡሩክ ጸሎትና ልመና ዳግመኛ እግዚአብሔር አዳናት። እዚያ በሽታ 8 ቀን ታማ መምጣቱም አስቀድሞ ታውቆ ነበረ። ያ በሽታ ሳይመጣ በቅዱሳኑ ቃል ተነግሮ ነበር።
ያቺም ሴት ይህንን ነገር ሰምታ ለወላጆቿና ለወንድሞቿ እንዲሁም ለእህቶቿ ነገረቻቸው። እሷንና ሥጋዋንም አማጸነቻቸው። ከዚያ በሽታ ያድናት ዘንድ በዚህ በጻድቁ በአባቷ በአባታችን ጸሎትን ምልጃ ተለመነች። እነርሱም ሰምተው ማዳን ወደ እርሷ ወደሚቻለው አባቷ ነፍስና ሥጋዋን አደራ ሰጧት። እግዚአብሔርም የሃይማኖቷን ጽናት አይቶ ከዚያ በሽታ አዳናት፣ ጤነኛም ሆነች። ለመውለድ ሳትታመምና ሳትጨነቅ እንደ ልማዷ በጊዜው ወለደች። እነዚያ ምዕመናን ሰዎች አገር የሚደረገው ተአምራትና ምክራት ቤት ነው። እግዚአብሔርም ይህን ድንቅ ተአምራትን ወዳጇ ለብፁዕ አባታችን ለአቡነ ዘርአብሩክ አደረገ። መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ የቃል ኪዳኑን ለምንማጸን ለእርሱ ተአምራትን ያድርግልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።